ማሰብ ያለብህ ነገር ምንድነው? እነሱ ካስገቡ በኋላ 100 ሚሊዮን $500,000 ነው። ፍሪ አይጠቅም። ሀገራችን እንጥቀም። እንደዚህ እኔ በስድብ ቻለንጅ ሰጣችኋለሁ። እናንተ 2 ሚሊዮን ብር ካስገባችሁ አለ ቃል አዳምጥ። 2 ሚሊዮን ብር ካስገባችሁ እኔ 100 ሚሊዮን ብር አስገባለሁ አለ። እንግዲህ ፍራውን ሌባ ነው ገንዘብ የለው ምናምን እያሉ እየሰደቡት ነው አይደል እንዴ? አይደለ? ገንዘብ ከሌለው ለምን ተቀበሉ ቻለንጁን? እነሱ እኮ ቻለንጁን ተቀብለዋል። አሁን ያስገባል አያስገባም አይደለም ጨዋታው። ጨዋታው ምንድን ነው? እሱ ቻለንጅ አቀረበላቸው። ፍራኦል ያስገባ አያስገባ ልናውቅ የምንችለው ቴዲ አዋሳና ዮኒ ቶራንቶ ብሩን ሲያስገቡ ከዛ በኋላ ነው ልናውቅ የምንችለው። ተረዳኝ? ልናውቅ ተቀብለዋል እኮ ቻለንጁን። እኔ ቤቴ ከፍቼ ዮኒን እኔ ጋር ነበረ ከትላንት ወዲያ። እኔ ጠይቄዋለሁ፣ ዮኒ ይሄን ነገር ማስገባት ትችላላችሁ ወይ ስለው እኔ ችግር የለብኝም፣ ቴዲም ችግር የለበትም፣ እናስገባ እንችላለን አለኝ። ግን እሱ ግን ይሄን ያህል ብር ሊያስገባ ይችላል ወይ? እኛ ካስገባም በኋላ እሱ ሊያስገባ ይችላል የሚል ነገር አለ። እኔ አሁን ልልህ የፈለግኩት ምን አለ መሰለህ፣ ይሄ ቻሌንጅ በጣም ጥሩ ነገር ነው። አሁን እያረካ ያለውም ነገር ጥሩ ነው። እነሱ ቻሌንጅ ተሰጥቷቸዋል። ይሄን ቻሌንጅ ያርጉት፣ ያስገቡት። ከዛ በኋላ እሱ አስገባ አላስገባ ደግሞ ፍራኦልን ደግሞ የሚጠይቀው አካል ደግሞ ይጠይቀዋል። ግን አንተ ዛሬ ስለታረክ ወይ ጥያቄ እኔ ጥያቄ ነው። እኔ ጥያቄ ነው። ሀሳቡን ይጨርስ። ታረክ ምናምን ሁለቱ መታረቅ ምናምን አይደለም። እኔ እንደ ጥያቄ መታረቃቸው ያናደደ ነው የምትመስለው። እኔ ሴጣን አይደለሁም። መታረቃቸው ይሰጣል ይጠይቀው። እዮዳብ እኔ ይኸውላችሁ፣ እኔ እዚህ ቤት ያለሁት ለባለቤቱ ነው ጥያቄ መጠየቅ የምፈልገው፣ መልስም ከእዮዳብ ነው መስማት የምፈልገው። ፐርፌክት እዮዳብ፣ እኛ ይኸውልህ ብንሰዳደብ ምንም ብንጣላም ችግር የለብንም። ይሄን ያህል ጠላትነት የለብንም። ያንተ መስማማት በጣም ደስ ይለናል። ያንተ እርቅ መፍጠሩ መስማማት ከሁሉም ጋር ብትስማማ ደስተኛ ነኝ። ትልቁ ነገር የኔ ጥያቄ እነሱ ቻሌንጁን ካስገቡት በኋላ አንተ እስከ መጨረሻው ትሄድበታለህ ወይ? አንደኛ ነገር። ሁለተኛ ነገር ደግሞ ለመቄዶንያ ለተባለው ነገር እነሱንም ቻሌንጁን አስገድደህ እንዲያስገቡ ማድረግ፣ ሰውየውንም ደግሞ እስከ መጨረሻው ሰውየው ባለ አቅም አለኝ ብሏል። ቻሌንጁን ሰጥቷቸዋል። እኛ እስከ መጨረሻው ተከታታይ ነው የምንሆነው። እንደ ማንኛውም ሰው ደግሞ እናያለን። ቦስ አዳምጥ። ይህን ስትሰማ ትረዳለህ ብዬ አስባለሁ። አሁን ቀልዱን ቆራውን እናቁምና አዳምጠኝ። በነገራችሁ ላይ ማን እንደሆን ታውቃለህ? ቻለንጁን እባክን እዮዳብ እንዳትለቅ ያለኝ ዮኒ ቶራንቶ ነው፣ ፍራኦል አይደለም። ፍራኦል እኮ ከኔ ጋር መጥቶ ይቅርታ ጠይቆ ሄደ እንጂ ከዛ በኋላ አልተነጋገርንም፣ አልተገባባን፣ ምንም ነገር አልተባባልን። ዮኒ ቶራንቶ የኔ ጓደኛ ነው፣ ይመጣል። ጊፍተሬ ነው፣ ጓደኛ ብቻ ሳይሆን ጊፍተሬ ነው። ዮኒ ቶራንቶ እንደሚያደርግ አውቃለሁ። መጣና አንተ ጋር ሳይገባ ቴዲ አዋሳ ጋር ሳይገባ የዕለት ዕለት ገባና እኛ ጋር 1000 ሰው ይዘን ስንጠይቀው ምን አለ መሰለህ እዮዳብ፣ አሁን ይህን ቻለንጅ በቃ እኛ ተቀብለናል፣ እኛ እናስገባለን፣ እሱ እንዲያስገባ በቃ ይህን እንዳትለቃለኝ። ዮኒ ቶራንቶ አድርግ ስላለኝ አደረግክ ያለሁት ነምበር 1 ናት ፍራኦል፣ ዮኒ ቶራንቶ ነው ያለው። ሁለተኛ ሪኮርዱን አወጣዋለሁ፣ እኔ ቤት ነው ያለው። ሁለተኛ ቴዲ ቤቱን ከፍቶ ከአሁን በኋላ እንትን አያስፈልግም፣ እቺ 100 ሚሊዮን ላይ ፎከስ እናድርግ፣ ቻለንጁን ተቀብለናል አላሉም ብለዋል። ቦስ እሱ የሰጣቸውን ቻለንጅ ተቀብለዋል። በቃ አሁን እነሱ ተቀብለዋል። ተቀብያለሁ ብሎኛል። ታንኪዩ ቦስ። ምን እናደርጋለን መሰለ፣ እነሱ ያስገቡ፣ ፍራኦል ካላስገባ ቴዲና ዮኒ ይቅርታ ይባላሉ። እናመሰግናቸዋለን። ፍራኦልን እንዞርበታለን። ኤቭሪባዲ ለምን እንደሆነ ታውቃለህ? ይህ ቻሌንጅ እንትን አይደለም። እሱ ግን አደርጋለሁ ብሏል። ያንን ማወቅ የምንችለው መቼ ነው ቦስ? መቼ መሰለ? ቻለንጁን ሰጥቶ እነሱ ነበር ማሰብ የነበረባቸው። አይ አንፈልግም፣ ወይም ደግሞ ምናለ እኩል እናግባ ማለት ነበረባቸው። እነሱ ግን እንዳል ታውቃለህ፣ ቻለንጁን የሰጠህን ቻለንጅ ተቀብለናል። ዛሬ ዛሬ ሊቀይሩ ፈለጉ። ኖ መጀመሪያ ስማርት ከሆኑ ማለት የነበረባቸው ምንም ችግር የለም እኩል እንስጥ፣ ወይም ደግሞ በሽማግሌ እናሲዝና እንስጥ ይባላል አይደል እንዴ? እነሱ ግን ቻለንጁን ተቀብለናል። 7000 ሰው ይዞ ቴዲ ትናንትና
ምንም ችግር የለም አስገባለሁ። ቻለንጁ ተቀብለናል። 2 ህይወት እኮ ነው የሚጠፋው ቦስ። እኔ ደግሞ 2 ህይወት መጥፋት አለባቸው ግዴታ ነው። ለምን መሰለህ? መማር አለበት ሰው ሁሉ። እዮዳብ ልንገርህ ደግሞ ሌላው ደግሞ ፍራኦል አዳዲስ ነገር መጨመር የለበትም። የትንፍጩ ዱቄትም አምጭ ነው። እሱንም ሰበሰበ ምንም አለ 100 ሚሊዮን ነው የምፈልገው። እነሱም ኬት የሚያምጡ 2 የጠየቀውን ነው እንጂ በየቀኑ አዳዲስ ነገር ማውጣት የለበትም። ገባ? አሁን እሱ ከራሳቸው አካውንት ከምናምን እኛ ህዝባችን እንዲረዳ ነው የምፈልገው። ገብቷል? መጀመሪያ ቃል የገቡ እንትን ያለው ያስቀመጠላቸው አስገቡ ብር ነው ያላቸው። ከንትና አምጡ አላላቸውም። እሱም ደግሞ 100 ሚሊዮኑ ከቤተሰቡም ሰበሰበ ከምንም ሰበሰበ። የምንፈልገው እንደዛ ነው። ብሩ ነው እኛ ገባ። አሁን በየቀኑ አብዴት ማድረግ ስለዚህ ያለው መጀመሪያ ነገር ያድርጉ ከራሳችሁ ብሎ አንድ ይኸውልሽ፣ እውነት ነው። ሚዛን ፋኖ ሚዛን ከራሳችሁ አካውንት ብሏለኝ። እንዴት ለምን ይበላል እሱ? ሁንም ያለበት እንደዛ አሁን አዋጥተው ምናምን በመዋጮ አላለም። ንጉሱ ይወዳው ነገ 6 ፒኤም ላይ ያበቃል። እኔ ሁላችሁ እኔ እኮ ፍራውን እኮ እኔን እኮ ሲያትል ድረስ መጥቶ እኮ እኔን እንትን ብሎኛል። እኔ ለእውነት ነው የምቆመው። በቃ እኔ ልትገሉኝ ብትመጡ እግዚአብሔር ለእውነት ነው የምቆመው ነኝ። ስለዚህ እንደዛ እንድትሆን ነው የምፈልገው። እዛም ነው ቦስ በቃ ፒስ ንጉሱ ይወዳው አንድ ጥያቄ ነው የምጠይቀህ። በነገራችን ላይ መሰረታዊ ነገር ነው። እርዳታ መረዳት አለበት። ምንም ጥያቄ የለውም። ኢንስቲትዩሽኑ ደግሞ አጠቃላይ ኢትዮጵያኖች የሚረዱበት ነው። ምንም ሳያማክል ወንድ፣ ሴት፣ ሙስሊም፣ ክርስቲያን ኢትዮጵያኖች የሚረዱበት ነው ድርጅቱ። ዳትስ በጣም ሴንሲቲቭ ነገር ነው። ገብተዋል። ግን ቢሃይንድ ሚረር አይሚን እሱን አጥነታል እየወዳው አንደኛ ስምህ እንዳይነሳ፣ ሁለተኛ እዚህ ጋር ምክንያቱም ዛት የገንዘብን ቫሊዩ ታውቀዋለህ። 679,000 ዛትስ ቱ ማች መኒ ገብተዋል። ስለዚህ በእነሱስ መሀል ፍሬንድስ ቢሃይንድ እዚህ ፕላትፎርም ላይ ያለውን አጀንዳ ተርን የማድረግ አካሄድ እንዳይሄድ። ምክንያቱም እዛ መቄዶንያ ያሉ ሰዎች በእርግጠኛነት የተወሰኑ የነቁ ሰዎች እዚህ ቲክቶክ ላይ ይከታተላሉ፣ ይሰማሉ። ገብተዋል። ስለዚህ ልብ የመስቀል ነገር እንዳይሆን ጥንቃቄ በተሞላበት ቢሆን ጥሩ ነገር ነው። በተረፈ እኔ በየዋህነት በጣም በእርግጠኝነት ባባ ኢዞና ዮናስ ቶሮንቶ በእርግጠኝነት ምንም የገቡትን ቃል ይገባሉ ነው የምለው። የሌላውን ባልተማመንም የሁለቱን ግን ያኛውም ብሏል። እኔ በዩኒት ተማመናለሁ፣ ያደርገዋል። በቃ እኛም ፍራኦል ያደርጋል ብለን እንላለን። ፍራኦል እኔ ተማመናለሁ በፍራኦል። እኔ ባባንተ ማችመኒ I don't care. He got a lot of money. 28 ሚሊዮን ዶላር እንዳለው አሳይቷል አይደል? ሚሊዮን ዶላር አሳይቷል። ከዚህ በላይ ምንድን ነው የምፈልገው? 28 ሚሊዮን ዶላር ምንድን ነው እሱ? ባባ ይዞ ምናምን የምትለኝ እየሰራ ነው። ሀብታም እኮ ነው እሱ። ካናሻዊ ሞርዘን እኔ አሁን ስለ ቫሊዩ ነው እየጠየቁ ያሉት። እዮዳብ ስለ ገንዘቡ ቫሊዩ 100 ሚሊዮንም ሊኖረው ይችላል። አሁን አንድ ያነሳው ነገር አለ። ቆይ አንድ ጥሩ ነገር ያነሳው ነገር አለ። አሁን እኔ የምፈራው እኔም ተናግሬያለሁ። እኔ ምን ብያለሁ? ቴዲ ፍራኦልን ይቅርታ ይጠይቀዋል፣ ፍራኦልን ይቅርታ ይጠይቁታል። እኔ የምፈራው ያው ዮናስ በመሀላቸው አለ አይደለ? በፍራኦልና በቴዲ በመሀላቸው አለ። አሁን አስታርቋቸው ሰላም ፈጥረው እንዳልሆነ ምናምን አድርገው ሊያልፉ ይችላሉ። ሶስተኛው ቻንስ ይሄ ሊሆን ይችላል። ይሄ ደግሞ ህዝቡ ነው። እኔ አያገባኝም። እኔ እንደዛ ከተደረገ እኔ ከደሙ ነፃ ነኝ። እንደ ድሮ እየተከታተልኩኝ ይሄው ጉድ ነገር ይሄ ነገር ሊሆን ይችላል። እዛ ጋር የሚረዱ ሰዎች የሁላችንም ፋሚሊዎች ናቸው። በጣም ሴንሲቲቭ የሆነ ነገር ነው። ገብተዋል። እዚህ ጋር እንግዲህ ፋሚላችሁ ከሆነ ሁላችሁም ወጣችሁ እዮዳብ ሰባ ኢትዮ እኔ ስናገረው እርኩስ እነሱ ሲናገሩ ቅዱስ የሚያደርግ ማህበረሰብ ተመልካች አለ ነው አይደል? እኔማ አማራ ብሔርተኛ ነኝ። አባዬ እኮ እኔ አሁን እኮ ለመቅዶኒያ ብዬ እኮ ነው ይገናኛል። አሁን የዮዳብ ጉዳይ እዚህ ጋር በምን ይገናኛል?
ምንም የሚያገናኙ ነገር ኢትዮ ማለት ነው ነገር ምንም የሚያገናኝ ነገር የለም። አንተ አዲሳዬ ልንገርህ አንድ ነገር ኢዮዳብ ከየትኛው ነው ስሙን የሚጠብቀው? ኢዮዳብ እኮ እኛ እኮ ትክክለኛ አንቺንም እያልኩሽ አሁን ኢዮዳብ ቤት እየተወራ ነው አይደለ? የመቄዶንያ ሰዎች ሊሰሙ ይችላሉ። እኛ እኮ ለእነሱ መብት ነው የቆም ነው። ለእነሱ እኮ ነው የቆም ነው። ይገር እናደርጋቸዋለን። ልንገርህ ነፍሴ ይኸውልህ ለእነሱ ስም በከንቱ ተጠርቷል። ድርጅቱ ሲጀመር መጠራት አልነበረበትም። እንደ ቁማር ራሱ መጠራት ያልነበረበት ድርጅት ነው። ግን ስለዚህ ያ መብቱ መከበር አለበት ለድርጅቱ፣ እኛ መቆም አለብን ብለን የመጣ ነው። ገባ? እኛ ደግሞ ስንታገል የነበረው ትክክል እንደሆነ የምታውቁ የደቡብ ክልል አሁን አዲስ የተቋቋመው የጋሞ ጎፋ ዞን አስተዳዳሪዎችንና ፋይናንስ ሰዎችን እንዳሰረ ታውቃላችሁ። ያ ነገር ዝም ብሎ የመጣ ይመስላችኋል? እኛ ኮነን 1 ዓመት ከምናምን ለጥጠናቸው ያጋለጥናቸው። ኢዮዳብ 2-3 አካውንት እስኪዘጋ ሂዱና ዜናዩ እስኪ 2 ዓመት ብሩን አሽተው እነዛ ህዝባችን በጭቃ የተደረመሰባቸው ህዝቦች ብሩን ሳይበሉት ፋይናንሶች ምናምን ተደራጅተው ሊበሉ ሲሉ ገባ? ያን ሁሉ ዓመት ያስቀመጡትን ሁሌ አጀንዳ ስለምናደርጋቸው ነው። በነገር ላይ እጅ ከፍንጅ ነው ጸረ ሙስና የያዛቸው። ታፍሰው ገብተዋል። አሁን ይሄን እንኳን አታውቁም። ግን ያኔ እኛ ያን ስንታገል ምንድን ነበር ህዝቡ የሚለው? ምቀኛ ቡዳ የሰበሰበው ማን ነበር? ምናምን ነበር። ሊያዋሳ ገባችሁ? ፍራኦል ምናምን ነበር የሰበሰቡት። ዛሬ ደግሞ ቴዲ ምን አለ? አልደረሰም ይላል። ቆይ ልንገርህ ኢዮዳብ፣ አሁን እኛ ለስም የምንጨነቅበት ጊዜ አይደለም። ገባ? ማንም እኛን የመተቸት እንትን የለውም። ገባ ምል? ስለዚህ እነሱ ናቸው ስም ያነሱት። ስሙን ዝም ብለው አንስተውታል። ስሙ ዝም ብሎ እንዳይነሳ ይሄ ድርጅት በዚሁም እንዲረዳ ዲያስፖራውም ጭቃና ምን ለሚለቀለቀ ጌመር ዝም ብሎ ከሚበትነው ቁም ነገር ያለው ድርጅት ይረዳበት ነው። ድሮም እኛ ስንታገል የነበረው ሀገር ውስጥ የተቋቋመ ህጋዊ የሆነ ድርጅት ይረዳና ለውጥ ይምጣ፣ ወር ደግሞ ለልጆች ለወጣቶች ፈንድ ይደረግና በየሰፈራችን ያሉ ወጣቶችን በአጫጭር በትንንሽ ቢዝነስ እናደራጃቸው፣ ግብር ይክፈሉ፣ ሰራተኛ የሚቅጠሩ፣ ከድህነት እንላቀቅ ነበር ትግላቸው። ከዛ አሳደዱን። ይኸው አሁን ሲጣሉ አንዴ ሰርቃቸዋል፣ አንዴ ምን ብላችሁ። እኔ አንዴ እዚህ ጋር ላቋርጥሽ እና በአጠቃላይ እዚህ ቤት ላላችሁም ሁላችሁም ለምትመለከቱትም ኢዮዳብም አጠቃላይ የሆነች ነገር ጣል አድርግና ልውጣ እና አንድ ጥያቄ ማለት በመጨረሻ ለአንተ የምጠይቀህ ትልቁ ነገር ምን አለ መሰላችሁ? እኔ እንደኔ ሳስበው ማለት ነው ይሄ ቻሌንጅ ነው። መረዳት ያለበት አንድ ተቋም ነው፣ መቄዶንያ ነው። ስለዚህ የሁላችንም ነው ይሄ ድርጅት። ሁሉም ሰው እንዲረዳ እንፈልጋለን። ይሄን ቻሌንጅ ማንም አደረገውም አላደረገውም መጨረሻ ላይ የሚወቀሰው ይወቀሳል፣ የሚመሰገነው ይመሰገናል። መሄድ ያለብን ደግሞ አካሄዳችን ደግሞ መሄድ ያለበት ደግሞ ከሁሉም አንግል ማየት ያለብን ትክክለኛው ነገር ከሁሉም አንግል ትክክለኛው ነገር መሄድ ያለብን ሳይድ መሆን የለብንም። ከነ የሆኒ ቶሮንቶ ሳይድ መሆን የለብንም። ከሁሉም ሳይድ መሆን የለብንም። ከማንም ነፃ መሆን አለብህ ኢዮዳብ። አሁን አንተ ያነሳው ከሃይማኖት፣ ከጎሳ፣ ከጾታ ነፃ የሆነ ቻሌንጅ ነው። ይሄ ነፃ መሆን ያለበት ቻሌንጅ ነው። መወቀስ ያለበት ይወቀሳል፣ ያደረገ ደግሞ ይመሰገናል። በዛ አምናለሁ። ለሁለቱም ግን ሳይድ ይዘን ግን እከሌ ያደርጋል አያደርግም መጨረሻው ውጤቱን ስናየው ነው መመስከር የምንችለው ወይ ደግሞ መፍረድ የምንችለው። ፐርፌክት። ከዛ በተረፈ ግን አንድ ነገር ልናገር ነው ወንድሜ። ዮኒ ማኛ አንዴ ኔክስት ከማኛው ጋር እንዴት ነው ሰላም የመፍጠር ሀሳብ አለ ወይ? እኔ ይሄ ፕራይቬት ሊሆን ይችላል፣ አላቅም። መመለስም አለመመለስም ግዴታ ላይሆን ይችላል። ግን ሀሳብ ቦስ ወንድሜ ቦስ፣ እኔ ከማንም ሰው ጋር የፐርሰናል ችግር የለብኝም። እኔ የሀሳብ አሁን የምታገለው የራሴ ትግል አለ። በጣም አሁን የጀመርኩት ትግል ደግሞ እኔን ወክዬ ሳይሆን ህዝቤን ወክዬ ስለሆነ የምንቀሳቀሰው ራሱን ንግግሬና ውሎዬም ራሱ መጠንቀቅ ስላለብኝ ከዚህ በፊት በራሴ ስም ነበር የሚሄደው። አሁን ግን በጣም የምታገለው ትግልም አይፈቅድልኝም። ከሰው ጋር እንድጋጭ ከሰው ጋር እንትን እንድል አይፈቅድልኝም እና ሁሉ ጋር እኔ ሰላም ነኝ። ምንም ችግር የለብኝም። ሰው ልጅ የተበደልኩት እኔ ነው። የበደሉኝ ሰዎች ይቅርታ ጠይቀዋል። ይቅርታቸውን ተቀብያለሁ። ይቅርታቸውን ተቀብዬ እኔ ምንም ለዚህም ነው አሁን እኔ ዮናስም ሁሉም እኔ ከእኔ ጋር ምንም ችግር የላቸውም። ከእነሱ ጋር ምንም ችግር ኑሮኛ አያውቅም። ይቅርታ ጠይቀዋል። ዮናስም ይቅርታ ጠይቋል። ፍራውልም ይቅርታ ጠይቋል። ይቅርታ ከጠየቁ ያው ስም ለመገንባት ይቅርታ የምጠይቅ ከሆነ ያው በድያለሁ፣ አጥፍቻለሁ፣ እንደዚህ በቃ ካሁን በኋላ እንደዚህ አይደረግም ምናምን ካልክ ሰላም ነው። እኔ እርቅ ሰው ነኝ። እርቅ በጣም ነው የምወደውን። የሚገርም ነገር
ከፍትህ በላይ እርቅን ነው የምወደው። ላለፈው 7 ዓመት ለፍትህ ነበር የምታገለው። አሁን ግን ከኢትዮጵያኖች የተማርኩት እርቅ ነው የሚያስፈልገው ስለሆነ እርቅን በጣም አክብሬ እርቅ ነው። አሁን እኔ ሰው ማስታረቅ ነው የምፈልገው እና እኔ ቦስ ፕሮብለም የለብኝም፣ ችግር የለብኝም። ግን አብረን የምንቀመጥ ሰው አይደለንም። በጣም የተለያየ አመለካከት ስላለን የተለያየ እንትን ስላለን እሱም ቃል ገብቷል። ከአሁን በኋላ አልሰድበውም፣ አልዋሽበትም፣ ምናልበትም ብሏል። እግዚአብሔር ይመስገን። እኔ ደግሞ ከዛሬ በኋላ ስለሱ እኔ ደግሞ ምንም አይደለም። ግን እና እሱ አንድ ላይ የምንቀመጥ ሰዎች አሉ። ልንቀመጥ አንዳንድ ጊዜ ቦስ እናንተ ብንጣላ ተታርቀን ጓደኛ ልንሆን እንችላለን። ገባ? በመጽሐፍ ቅዱስ ሰዎች ከሰዎች ጋር ብትችሉ ከሰው ጋር በሰላም ኑሩ ይላል። እኔና ዮናስ በቃ አንድ ላይ መቀመጥ ማንችል ሰዎች መቼ ቢሆን በጣም እንለያያለን። ግን ይኸውልህ እኔ አክብሮ ይቅርታ ጠይቆ ሁለተኛ ከአሁን በኋላ አልሰድብህም። በእርግጥ እንደዛ እያለ 5 6 የሰድቦኛል። ገባ? አንዳንድ ጊዜ ምንድነው የዮናስ ችግር ዛሬ ተናግሮ ነገ መጥቶ ሊረግጥ ይችላል። ሁለተኛ እኔ ፖለቲካ አልገባም ብሎ ይገባል። ሁለተኛ እንደዚህ ያለን ብሎ ስለዚህ እሱ እንደፈለገው የሚንቀሳቀስ ስለሆነ ፍራውል ግን ይቅርታውን የተቀበልኩት ያው አንዴ ብቻ ነው። እስካሁን አልተናገረኝም። ሰዎች ከፊራውል ጋር ስለተስማማ እኔ በጣም ደስ ብሎኛል። እንኳን ተስማማ፣ ጥሩ ነው። መርቅ በጣም እደግፋለሁ። ግን ይሄን ቻሌንጅ ግን እስከ ጥግ አስኪደውና መጨረሻውን ፍርዱንም አንተ ጋር ነው ማየት የምንፈልገው። ያው ንግስናንም በደንብ እናነግሳለን። ንጉሴ ይመች። መልካም ጊዜ ሆነ። አመሰግናለሁ። የሁላችን ነው። እሺ አራዳ ልጅ ይመች። የሁላችንም ነው። እሱ ስለሚመለከተንም ብዬ ነው አንተ ጋር መጥቼ ሀሳቤንም ልሰጥ ይፈልጋል። በቃ ተስማምተናል። ጋይስ አመሰግናለሁ። ሞት አለብኝ። ንጉስ ኢዮዳብ እንግዲህ የተማርነው አንድ ነገር ልናገር ፈልጋለሁ። አንድ ነገር ልናገር እና ቆይ 1 ደቂቃ ነው። እኔ ብዙ አላረዝምም። አሁን ደስ ያለኝ ነገር አለ። በእርቅ ጉዳይ በተባለው ነገር ዮኒ እንግዲህ ይቅርታ ጠይቋል። አንተም እሱም የእግዚአብሔርን ቃል የምታውቁ ሰዎች ናችሁ። ከአሁን በኋላ ልጅነት የለም። በመሀላችሁ የሚገባ ሰው አያስፈልግም። ለምን እኔ ይቅር እንዳልኳችሁ እናንተም ይቅር ተባባሉ ነው የሚለው የእግዚአብሔር ቃል። ስለዚህ ለአንተ የሚነገር ብዙም ነገር የለም። በይቅርታ ማለፍ ነገሮችን መቀበልም ጥሩ ነው። ገብተዋል። አንተ ብዙ ነገር የምታውቅ ልጅ ነህ። እኔ የእርቁ ጉዳይ ተመችቶኛል። ይሄ ጉዳይ እስከ መጨረሻ እንሄድበታለን። ዴድላይኑ እንግዲህ አሁን ነገ ነው ተብሏል። ፊራውልም አይ ቲንክ ቤት ከፍቷል እየተባለ ነው። እግዚአብሔር ይመስገን። አጥንት ለምትሉ ሰዎች አጥንት ፍለጋ ነው ከሀገር የወጣ ነው። አጥንት ፍለጋ ነው ከሀገር የወጣ ነው። አጥንቱ ተመችቶኛል። እኔ አባት አምሮብሃል። ዋናው መሰለህ ወደዛ አሁን እኔ ጨርሻለሁ። ሁላችሁም አመሰግናለሁ ስለመጣችሁ። ተባረኩ። ሁላችሁ 3 ሰዓት ከምናምን የተቀመጥኩት ጌም እንኳን አልተጫወትኩም። የቀኔን እንኳን ስራ አልሰራውም። አመሰግናችኋለሁ። ሁላችሁንም የተባረካችሁ ተቀደሳችሁ። በኋላ እንግዲህ